አትሌት ገለቴ ቡርቃ በባለቤቷ ተዘረፈች። አትሌት ገለቴ ቡርቃ በባለቤቷ ታደለ ገብረመድህን ገብረማርያም ሙሉ በሙሉ ያፈራችው ሀብት መዘረፏን ለገመዳ ሾው ተናገረች። አትሌት ገለቴ ቡርቃ ለ20 ዓመታት ጥራ ግራ ያፈራችው ንብረቷ በባለቤቷ ምክንያት ማጣቷን በገመዳ ሾው ላይ ቀርባ ባደረገችው ቃለ ምልልስ አስረድታለች። መኖሪያ ቤትና መንግስት በተለያየ ጊዜ የሸለማት 11 መሬቶች ውስጥ 10ሩ ባለቤቷ መሸጡንና አሁን ካለችበት ቤት ለማስወጣትን በፍርድ ቤት ጉዳዩን እየጨረሰ ነው ስትል አትሌቷ በምሬት ተናግራለች። ያሏት 5 መኪኖች 4 መኪኖችን ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለ1 ዓመት ከቤት ሳትወጣ መቀመጧንም ተናግራለች። ምክንያቱም እገልሻለሁ ብሎ እያስፈራራት ስለሆነ ፍርድ ቤት ሁሉን ነገር እኔ ላይ እየፈረደ ነው፣ የእኔ ጉዳይ የተመለከተ አይደለም በማለትም ገለቴ ተናግራለች። የሚሰማኝ ጠፍቷል። አሁን የቀረው ጠቅላይ ሚኒስትሩ ነው። ጎዳና ላይ ከመውደቅ በፊት ህዝቡ ድምፅ ይሁነኝ አለች ታዋቂዋ አትሌት ገለቴ ቡርቃ። ለመሆኑ ገለቴ ቡርቃ ማን ነች? በአንድ ወቅት ከዓለም አቀፉ አትሌቲክስ ፌዴሬሽን ማህበር ጋር ባደረገችው ቆይታ የስፖርት ህይወትን የጀመርኩት በእግር ኳስ ጨዋታ ነው በማለትም ተናግራ ነበር። ጥሩ እግር ኳስ ተጫዋች እንደነበረችም ገልጻለች። ጥሩ ተጫዋች ነበርኩ፣ ከኳስ ጋር ያለኝ እንቅስቃሴ ፈጣንና ብዙ ጎሎችን ማስቆጠር ነበር ስትል የገለጸችው አትሌት ገለቴ የአትሌቲክስ ውድድሮች ላይ መሳተፍ በመጀመሪያ የተነሳ ምርጫዋ ወደ አትሌቲክስ መሳቡንም ተናግራለች። እኔ እስከማስታውሰው ሩጫ የህይወቴን አንድ አካል ነው። በምኖርበት መንደር ውስጥም ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት እየሮጥኩ ይሄድ ነበር ስትል አትሌት ገለቴ ታስታውሳለች። ታዳጊ እያለች ተምሳሌት አድርጋ የምትከተላት አትሌት ደራርቱ ቱሉ እንደነበረች የምትናገረው ገለቴ ደራርቱ ትልቅ ተነሳሽነት ፈጥረኝ ነበር፣ ሁልጊዜ እሷን መሆን እፈልግ ነበር ስትልም አስታውሳታለች። የመሮጥና የመወዳደር አቅሟ እየተሻሻለ ሲመጣ አንድ አትሌት ደራርቱ ፕሮፌሽናል ሯጭ መሆን እንደምትችል በመርዳቷ አትሌቲክስ ጥሩ ምርጫዋ መሆኑን ተናግራለች። ሩጫ ቀላል ስፖርት ሳይሆን ጠንካራ ስራ የሚጠይቅና ድካም ያለው መሆኑን ገልጻ ጠንካራ ልምምድ ለማድረግ መስዋዕትነት የሚያስከፍልና የአሸናፊነት ስነ ልቦና መላበስን የሚፈልግ እንደሆነም ገልጻለች። የአሸናፊነት ስነ ልቦና ለመላበስም ከራሷ ጋር የምታደርገው ትግል ጠንካራ መሆኑንም ጠቁማለች። የምሮጠው ለብዙ ምክንያቶች ነው የምትለው ገለቴ አንደኛው አትሌቲክስ ትልቅ ስፖርትና እጅጉን አዝናኝ መሆኑን፣ ሁሉንም ውድድር ማሸነፍ ባይቻልም ከማሸነፋቸው ውድድሮች የማገኘው ደስታና እርካታ ጤሜን ከሚያረካና ሁልጊዜ እንድነሳሳ የሚያደርገኝ ነው ስትል መለስ ብላ ታስታውሳለች። ፕሮፌሽናል ሯጭ መሆኗ የፋይናንስ ጥቅሞችን እንድታገኝ ስላስቻላት ቤተሰቦቿን ለመርዳት ያግዛት መሆኑን አመልክታለች። ሩጫ በዓለም ላይ በሚሊዮኖች ከሚቆጠሩ ሰዎች ጋር እንድገናኝ፣ በሕይወቴ መረጋጋት፣ ጤናና ሰላም እንዳገኝ አድርጎኛል በማለትም አትሌት ገለቴ ለዓለም አቀፍ የስፖርት ፌዴሬሽን ማህበር በአንድ ወቅትም ተናግራለች። የሩጫ ስፖርት ጤናማ የሆነ ሕይወት ለመምራት ወሳኝ በመሆኑ ሰዎች እንዲሮጡ የምታበረታታው አትሌት ገለቴ በስፖርቱ ያላትን ሰፊ ተሞክሮም አካፍላለች። የሩጫ ሕይወት መከተሌ በጣም ጥሩ ሯጭ ነኝ በማለትም ትናገራለች ገለቴ ቡርቃ። ይሁንና በሩጫ ሕይወቷ ያፈራችው ሀብት ሁሉ ዛሬ በባለቤቷ መወሰዱን ትናገራለች።